ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ። ፋኖ ታላላቅ ድል ተቀዳጀ፣ የደህንነት ሹሙም ፋኖን ተቀላቀሉ። ሞዴሊስት ሩት ህዝቡን አስለቀሰች። ኢዜማ ለኮሚሽኑ አቤቱታ አቀረበ። ፕሬዝዳንቱ ለኔ አትጨነቁ አሉ። በኩዌት ኢትዮጵያዊቷ ተገደለች በባሏ። የፕሬዝዳንቶቹ ልጆች ለግድያ ኢላማ ተደረጉ። የአሜሪካን ኤምባሲም ያልተጠበቀ መግለጫ ሰጠ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ሶስተኛ እዝ ሜጀር ጀነራል ዋንት አንደኛ ኮር ጣና ገላዲዮስ ክፍለ ጦር በጠላት ላይ ከፍተኛ ድል ተጎናጸፈ። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ሶስተኛ እዝ ሜጀር ጀነራል ዋንት አባት አንደኛ ኮር ስር የሚገኘው የጣና ገላዲዮስ ክፍለ ጦር አካል የሆነው ሬጅመንት 3 ነው። በትላንትናው ዕለት በአርብ ገበያ ወደ ሳና በመንቀሳቀስ ላይ በነበረ የጠላት ኃይል ላይ ባካሄደው የተቀናጀ ጥቃት ከፍተኛ ድል መጎናጸፉን የገለጠው አካባቢውን ለመቆጣጠር እንቅስቃሴ ለማድረግ አቅዶ የነበረ ቢሆንም በክፍለ ጦሩ አካል ሬጅመንት 3 በተወሰደ ፈጣንና አጥቂ እርምጃ ከፍተኛ ኪሳራ ማስተናገዱን አሳውቋል። በአውደ ውጊያው በሳና ቴሌ፣ በካቦ ተራራ፣ በጭላ ተራራ፣ በኮከብ ተራራ እና ኮሶ ወንዝ በተባሉ ስትራቴጂካዊ ቁልፍ ቦታዎች ላይ ሲሆን ጠላት ከባድ የሰውና የቁሳቁስ ኪሳራ ደርሶበታል ተብሏል። ከፍተኛ ምት ያረፈበት የጠላት ኃይል ቀሪውን ኃይሉን ለማስወጣት ሲባል በአርብ ገበያ ተጨማሪ አጋዥ ኃይል በአንድ ዙ 23 ከባድ መሳሪያ ጋር ወደ ስፍራው እንዲንቀሳቀስ በማድረግ የደረሰበትን የኃይል ምጣኔ መቋቋም ያልቻለው የጠላት ኃይል የሞርተር እና የቆሰለውን አባሉን በመያዝ ወደ አርብ ገበያ አቅጣጫ ለመሸሽና ለማፈግፈግ ተገዷል ሲል የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ሶስተኛ እዝ የህዝብ ግንኙነት መምሪያ መረጃውን ለዘውዱ ሾው ገልጧል። የአጼ ዳዊት ክፍለ ጦር በደፈጣ ጥቃት ወታደራዊ ኪሳራ ማድረሱንና የተዘረፉ ንብረቶችንም ማስመለሱን አሳወቀ። የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ አምስተኛ እዝ አጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር ነው በሸዋ ጠቅላይ ግዛት መራቤት አውራጃ ሚዳሪማ ወረዳ ልዩ ቦታዎች ጨለምቲ በተባለ ቦታ በፈጸመው የደፈጣ ጥቃት በአገዛዙ ስራው ላይ ከፍተኛ ወታደራዊ ኪሳራ ማድረሱን የኮሩ ሚዲያ ኮሚኒኬሽን ክፍል ገልጧል። እንደ ኮሩ የግንባር መረጃ ከሆነ ጥቃቱ የተፈጸመው በትላንትናው ዕለት ከምሽቱ 1 ሰዓት ላይ ከወረዳ ዋና ከተማው መራኛ 5 ኪሎ ሜትር ርቀት ላይ ሲሆን የአገዛዙ ሰራዊት በአዲስ ስምሪት ወይም ግዳጅ ወደ አካባቢው በጭነት መኪናዎች የተጫነ አዲስ ሰራዊት በማስገባት ላይ ሳለ ነው በተዘጋጀለት የደፈጣ ጥቃት ገብቶ መመታቱ የተረጋገጠው። በሌላም በኩል በሸዋ ጠቅላይ ግዛት ደራ ወረዳ በኩሉና ዲሚዳንቆ ቀበሌዎች በአገዛዙ ከተሰማራው የሸኔ ዘራፊ ኃይል ከህብረተሰቡ የተዘረፉ በርካታ የቤት እንስሳት ማስመለስ መቻሉን የገለጸ ሲሆን ይህንን የማስመለስ እርምጃ የተካሄደውም የአጼ ዳዊት ክፍለ ጦር ከአሳምነው አምስተኛ እዝ ካራ ምሽግ ብርጌድ አርበኞች ጦር ጋር በመቀላጀት ባደረጉት ተጋድሎና ውጊያ መሆኑን የአማራ ፋኖ ብሔራዊ ንቅናቄ አሳምነው አምስተኛ እዝ ህዝብ ግንኙነት መምሪያ መረጃውን ልኮልናል። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ሜጀር ጀነራል ዋንት አባተ አንደኛ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድ ጣይቱ ሻለቃ ለተከታታይ 5 ቀናት በጠላት ላይ ከፍተኛ ኪሳራ ማድረሱን ገለጸ። የአገዛዙ ኃይል ከሌሊቱ 10 ሰዓት ላይ በደብረ ታቦር ከተማ ተነስቶ ወደ ማህደረ ማርያም ከተማ አቅጣጫ በመንቀሳቀስ ላይ እያለ ነው ጣይቱ ሻለቃ ልዩ ስሙ ወርቄ በተባለ ቦታ ላይ ደፈጣ በመጣል መብረቃዊ ጥቃት በመፈጸም አኩሪ ጀብዱ መፈጸሙን የገለጠው። በአውደ ውጊያው የጠላት አምባገነን ሰራዊት ሻምበል መሪን ጨምሮ 11 የሚሆኑ አባላቶች የተደመሰሱ ሲሆን አስከሬኑን ማንሳት ተስኖት እያዝረከረከ ከፍተኛ ከባድና ቀላል ቁስለኛውን ተሸክሞ መኮብለል መቻሉን ነው ያሳወቁት። በመሆኑም በሜጀር ጀነራል ባንታ አንደኛ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድ፣ መቅደላ ብርጌድ እንዲሁም ባንተ ተወርዋሪ ክፍለ ጦር ተደጋጋሚ ከባድ የሆነ ወታደራዊና ፖለቲካዊ ሽንፈት የደረሰበትን የጠላት ኃይል የበቀል በትኑን እንደለመደው ምንም አይነት መሳሪያ ባልታጠቁ ንጹሐን ላይ የዘር እልቂት እየፈጸመ እንደሚገኝም ተጠቁሟል። ከፍተኛ ምት ሲያርፍበት ንጹሐን ላይ የበቀል እርምጃ በመውሰድ የዘወትር ግብሩ ያደረገው ጠላት ዛሬም ጸረ አማራነቱን በአካባቢው ነዋሪዎች ላይ አሳይቷል የተባለ ሲሆን በዚህም ማተቤ ጥላውን፣ አዱኛ ፍስሐ፣ ደርሶ ካሳውን ከወርቄ አካባቢ ወደ ደብረ ታቦር ከተማ በጠዋት ገበያ ሲሄዱ የነበሩ 3 አርሶ አደር ገበሬዎችን ለፋኖ መረጃ ሰጥታቸዋል በማለት ነው በግፍ የተገደሉ ሲሆን ሌሎች 2 አርሶ አደሮች ደግሞ የማይተርፉ መሆኑን ከሕክምና ባለሙያዎች ማረጋገጥ ተችሏል ሲል መረጃውን ያደረሰን የክፍለ ጦሩ ህዝብ ግንኙነት መምሪያ ነው።
የደቡብ ወሎ ዞን የደህንነት ኃላፊ መቶ አለቃ ቢንያም ምኒልክ አንደኛ እዝ በይፋ መቀላቀሉ ታወቀ። የደቡብ ወሎ የዞን ደህንነት ኃላፊ መቶ አለቃ ቢንያም ከአገዛዙ በመለየት ነው የአማራ ፋኖ ብሔራዊ ንቅናቄን ምኒልክ አንደኛ እዝ በይፋ በትላንትናው ዕለት መቀላቀሉ የታወቀው። ኃላፊው የምኒልክ አንደኛ እዝ 15ኛ ኮር 155ኛ ክፍለ ጦርን የተቀላቀለ ሲሆን ውሳኔውን የወሰዱትም ገዢው የብልጽግና ስርዓት በዞኑና በህዝቡ ላይ እየፈጸመ ያለውን ሴራ በመቃወም እንደሆነም አስታውቋል። በተለይም የደሴ፣ የኮምቦልቻ፣ ሀርቦ አካባቢዎችን ጨምሮ የዞኑ ቁልፍ ቦታዎችን አጠቃላይ የህዝብ ጥቅም የወረዳው የብልጽግና ቡድን ለሌላ አካል አሳልፈው ለመስጠት የተካሄደውን መንገድ አጋልጧል። መዳረሻውን ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ ጠንክሮ ይቀጥላል እያለው ይህ የደህንነት ሹም ከዚህ በኋላ በጋራና በአንድነት ከፋኖ ጋር በመሆን የጠላትን ኃይል ለመደምሰስ ቆርጬ ተነስቻለሁ ሲል ለአማራ ፋኖ ምኒልክ አንደኛ እዝ ሚዲያ ኮሚኒኬሽን መምሪያ ገልጧል። አሜሪካ ኤምባሲ ያልተጠበቀ መግለጫ መስጠቱ ታወቀ። በሰሜን ኢትዮጵያ በፕሪቶሪያው ስምምነት የተገታው ግጭት እንደገና እንዳይንሰራራ እና ከፍተኛ ስጋት ውጥረት በነገሰበት በዚህ ወሳኝ ወቅት ነው የአሜሪካን ኤምባሲ ያልተጠበቀ መግለጫ ማውጣቱ የታወቀው። በኢትዮጵያ የአሜሪካን አምባሳደር ርቬን ማሲንጋ እና በአፍሪካ ህብረት የሀገሪቱ ተወካይ ዋልተር ፓርስ በጋራ ባወጡት መግለጫ የቀድሞው የናይጄሪያው ፕሬዚዳንት ኦሉሴጉን ኦባሳንጆ ወደ መቀሌ ያደረጉትን ጉብኝት በበጎ የተቀበሉ ሲሆን በቀጣይም በቅርቡ እንደሚመለሱም ተስፋ እናደርጋለን ብለዋል። በመግለጫው ኤምባሲው የተልዕኮ አጣዳፊነት በአካባቢው የተደቀነውን አዲስ ግጭት ስጋት ለማስቀረት የኦባሳንጆ የአፍሪካ ህብረት ተልዕኮ ወሳኝና ጊዜ የማይሰጥ መሆኑንም ተመልክቷል። የሁሉም አካላት ትኩረት የድርቅ አደጋውን በመቀነስ ተፈናቃዮቹ በክብር ወደ ቤታቸው በመመለስና በውይይት መፍትሄ መፈለግ ላይ መሆን እንዳለበትም አሳስቧል። ኤምባሲው የኢትዮጵያን የወደፊት ዕጣ ፈንታ የሚወስኑ ውይይቶችን ከፕሬዚዳንት ኦባሳንጆ ጋር ለመቀጠል ዝግጁ መሆናቸውንም ኤምባሲው ይፋ አድርጓል። በዚሁ ሳምንት ኦባሳንጆ ወደ ትግራይ ያደረጉትን ጉብኝት አስመልክቶም ህወሓት በሰጠው መግለጫም ከፌዴራል መንግስት ጋር መወያያ ሊሆኑ የሚችሉ 5 ነጥቦችን ተለይተው እንደተቀመጡ ማሳወቃችን አይዘነጋም። እነዚህም የኢኮኖሚ ማዕቀቡ እንዲነሳ፣ ሁለተኛ ወታደራዊ ከበባውና የጸጥታ ሁኔታው እንዲረጋጋ፣ ሶስተኛ የተያዙ መሬቶች ለትግራይ እንዲመለሱ፣ አራተኛ ተፈናቃዮች እንዲመለሱ፣ አምስተኛ ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ህጋዊ እና ፖለቲካዊ ህልውና እንዲመለስ የሚሉ እንደነበረ አይዘነጋም። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ ለኮሚሽኑ አቤቱታውን አቀረበ። ፓርቲው ሀገር አቀፍ የምክክር ጉባኤው ላይ የቀረቡ ምክረ ሀሳቦችን አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋም ጥያቄ ያቀረበ ሲሆን የፌዴራል መንግስት ምክረ ሀሳቦቹን ለመተግበር ከተገቢው በላይ ጊዜ እንደወሰደና አፈጻጸሙን በፍጥነት እንዲከናወን እንዲደረግ ነው ፓርቲው ያሳስበው። ኢዜማ ማሳሰቢያውንና ጥያቄውን ያቀረበው ለ38 ቀናት ሲካሄድ የቆየውን ባለፈው ሳምንት መጨረሻ የተጠናቀቀው ሀገራዊ ምክክር ጉባኤን አስመልክቶ ነሐሴ 22 2018 ዓ.ም በሰጠው መግለጫ ነው። ፓርቲው በዚሁ መግለጫው ሀገራዊ ምክክር ሀሳቡ ከተጠነሰሰበት ቀን ጀምሮ በከፍተኛ ሀገራዊ ኃላፊነት በንቃትና በሙሉ ቁርጠኝነት ሲሳተፍ መቆየቱንም አሳውቋል። 4000 ሰዎች በተሳተፉበት ሀገራዊ የምክክር ጉባኤ ላይም ፓርቲው በመሪው አቶ ኢዮብ መሳፍንት በሌሎችም አመራሮችና አባላቱ ተወክለዋል። የጉባኤ ሂደቱ ረጅምና እልህ አስጨራሽ ሲል ነው በመግለጫው ኢዜማ ያሳወቀው። በምክክሩ ወቅትም በርካታ ስልታዊ ማነቆችና አሰራር ያላከበሩ ችግሮች እንዳጋጠሙትም አመልክቷል። ፓርቲው ለዚህ በማሳያነት የጠቀሰው በጉባኤው በኤክስፐርትነትና በአስተባባሪነት በተመደቡ የተወሰኑ ግለሰቦች ተፈጽሟል ያለውን የአሰራር ችግር ሲሆን ግለሰቦቹ በምክክር ሂደቱ ወቅት ግልጽ፣ ወገንተኛና የተዛባ አካሄድ ያንጸባረቁ ነበር ሲልም ኢዜማ በመግለጫው ወንጅለዋል። በምስራቅ ጉራጌ ዞን ሶዶ ወረዳ ጥያ፣ ስቱትና አሽከዲዬ ቀበሌዎች የጸጥታ ችግር መከሰቱ ተነገረ። በእነዚሁ ቀበሌዎች የጸጥታ ችግር መከሰቱን በዚህም ከባድ የጦር መሳሪያ ተኩስ እንደሚሰማ ነዋሪዎቹ ቀያቸውን ለቀው እየሸሹ መሆኑን ከአካባቢው የደረሱን መረጃዎች ይጠቁማሉ። የወረዳው የጸጥታ ኃይል በአጥቂዎቹ ጫና ወደ ቡኪ ከተማ መፈግፈጉንና አንዳንድ ነዋሪዎችም አካባቢውን ለቀው ወደ ቡኢ ከተማ መግባታቸውን ነው የገለጹት። በተለይም አቅም አጠር አረጋውያን፣ እናቶች፣ ህፃናት፣ ህሙማን በግጭቱ መካከል ቀርተዋል የሚል መረጃ የተሰማ ሲሆን መረጃው ከፍተኛ ስጋት መፈጠሩን አሳውቋል። በክስተቱ እስካሁን ምንም ያህል የሰው ህይወት መጥፋቱ ወይም የደረሰው ጉዳት መጠን ማወቅ ያልተቻለ ሲሆን ሁኔታውን በተመለከተ በይፋ የወጣው መንግስታዊ መረጃም የለም። ሆኖም የጸጥታ ችግሩ በፍጥነት እንዲቀረፍና በአካባቢው የሚገኙ ንጹሐን ዜጎች ደህንነታቸው እንዲጠበቅ ነዋሪዎችም እየጠየቁ ይገኛሉ። የፌዴራል መንግስትና የክልሉ ጸጥታ ተቋማት እንዲሁም የሰብአዊ መብት ጥበቃ ድርጅት በአካባቢው የሚገኙ ንጹሐንን ለመጠበቅ ፈጣን እርምጃ ውሰዱ የሚል ጥሪም ቀርበዋል። በዚህ ቀጠና ቀደም ብሎም መሰል የጸጥታ ችግሮች ሲከሰቱ መቆየታቸው የሚታወቅ ሲሆን አሁን የተፈጠረው የጸጥታ መደፍረስ ችግሩን በተለያየ ጊዜና ቦታ መከሰቱ እንደቀጠለ ለመሆኑ ማሳያ መሆናቸው ታውቋል።
የቀድሞው የአማራ ክልል ፕሬዝዳንትና የውጭ ጉዳይ ሚኒስትር ዶክተር ገዱ አንዳርጋቸው በአሜሪካ ስራ ላይ ያሉ የተቀረጸው ቪዲዮን በተመለከተ ምላሽ ሰጡ። ዶክተር ገዱ ከአንከር ሚዲያ ጋር ባስተላለፉት መልእክት በስደት ሀገር ለመኖር በራሳቸው ጥረት በነፃነት አግኝተው የሚሰሩ ስራ በመስራት ህይወታቸውን እየመሩ መሆናቸውን በመግለጽ ቪዲዮን ቀርጾ ያሰራጨው አካላት ያስበው ነገር ምን እንደሆነ እንደማያውቁም ተናግረዋል። አክለውም እርሳቸው በነፃነት ሰርተው እየኖሩ በመሆኑ በግል ሁኔታቸው ላይ ትኩረት ማድረግ እንደማያስፈልግ የገለጹ ሲሆን ይልቁንም ህዝቡና አክቲቪስቶች ትኩረት አጀንዳ ማድረግ ያለባቸው በሀገር ቤት በችግርና በስቃይ ላይ ባለው ለተፈናቀለው ህይወቱ ለሚያልፈው የአማራ ህዝብ የኢትዮጵያ ህዝብ መሆን እንዳለበት አሳስበዋል። በሚስ ወርልድ መድረክ ኢትዮጵያዊቷ ሞዴሊስት ሩት ይርጋለም መራራ ታሪክ ታዳሚዎችን አስለቀሰ። በቪየትናም እየተካሄደ በሚገኘው የ2026 የሚስ ወርልድ ውድድር ላይ ነው ኢትዮጵያን የጠበቀችው ሞዴል ሩት ይርጋለም በመድረክ ላይ ያጋራችው አሳዛኝ ታሪክ የታዳሚውን ልብ መስበሩ ነው የተገለጠው። ሩት ሀገሯን ለመወከል አንድ ሳምንት ብቻ ሲቀራት እጅግ የምትወዳት እህቷን ቅዱስ በቅርብ ጓደኛዋና በፍቅረኛዋ አማካኝነት በግፍ መገደዷን ለታዳሚዎቹም ተናግራለች። ይህንን ከባድ ሀዘን ተሸክማ በድርሻዋ የሀገሯን ባንዲራ ከፍ ለማድረግ በመድረኩ የተገኘችው ሩት ታሪኳን ስታጋራ ከ100 በላይ የሚሆኑ የዓለም ቆነጃጅቶች ታዳሚዎች በለቅሶና ባዘን ተውጠውም ታስተውለዋል። ታዳሚዎቹም በመነሳት ለጽናት ለጥንካሬዋ ትልቅ አክብሮትም ሰጥተዋታል። በአሁኑ ወቅት ሩት በአፍሪካ ዞን በህዝብ ድምፅ ሁለተኛ ደረጃ ላይ የምትገኝ ሲሆን የህዝብ ድምፅ በመስጠትም አሸናፊ እንድትሆን ድጋፍ እየጠየቀችም ትገኛለች። Even though she's my biggest sister, I carried her like a baby. That time, I felt like I failed. But that day, I know what I lost. I know why I'm here. I'm here not because I'm a cold-hearted person. I'm here because I have a responsibility. I'm here because of my father, my sister prayer. I am here because of the responsibility the government Ethiopian gave me. I am here because I made a promise for a woman and children that I will advocate for them and cheer for them. I cannot break that. So I packed my bags because I chose to leave and change my pain to a purpose. ኢትዮጵያ የአፍሪካን የእግር ኳስ ዋንጫ ለማስተናገድ በይፋ ለአፍሪካ ኳስ ፌዴሬሽን ጥያቄ አቀረበች። ኢትዮጵያ በጎርጎሪያኑ በ2028 የሚካሄደውን የአፍሪካ የእግር ኳስ ዋንጫ ለማስተናገድ ነው በይፋ ለአፍሪካ ኳስ ኮንፌዴሬሽን ወይም ካፍ ጥያቄ ያቀረበችው። ኢትዮጵያ እድሉን ካገኘች ከግማሽ ምዕተ ዓመት ወዲህ አህጉራዊ ውድድሩን የምታስተናግደው ለመጀመሪያ ጊዜ ይሆናልም ተብሏል። የኢትዮጵያ እግር ኳስ ፌዴሬሽን አገሪቱ አፍሪካን ትልቁን የእግር ኳስ ውድድር ለማስተናገድ ሙሉ በሙሉ ዝግጁ መሆኑን አረጋግጧል። ኢትዮጵያ የአፍሪካ ዋንጫ ለመጨረሻ ጊዜ ያስተናገደችው በጎርጎሮሳውያኑ 1976 እንደሆነ አይዘነጋም። የአፍሪካ ህብረት ዋና መቀመጫ የሆነችው መዲና አዲስ አበባ በ2300 ሜትር ከፍታ ላይ ትገኛለች። ታዲያ ይህ መዲና አዲስ አበባ በማንኛውም የአፍሪካ ዋና ከተሞች ከፍ ብላ የተቀመጠች ያደርጋታልም ተብሏል። ይሁን እንጂ በኢትዮጵያ የተለያዩ ክፍሎች በሚታየው አለመረጋጋትና አሳሳቢ የደህንነት ሁኔታ ብሎም ያልተሟሉ የተባሉ መሰረታዊ ልማቶች ተግዳሮቶች ምክንያት ጥያቄዎች ቀርበዋል። በሚቀጥለው የጎርጎሪያኑ 27 ዓመተ ምህረት ዓመት የሚካሄደውን የአፍሪካ የእግር ኳስ ዋንጫ ኬንያ፣ ዩጋንዳ፣ ታንዛኒያ በጋራ ያስተናግዳሉ። ማሊ፣ ኒጀር እና ቡርኪና ፋሶ ደግሞ በጎርጎሪያኑ 2032 የሚካሄደውን ውድድር በጋራ ለማስተናገድ ፍላጎት እንዳላቸውም አሳውቀዋል። ኢትዮጵያ ለካፍ ያስገባቸው ጥያቄ ተቀባይነት ያገኘውን ወቅታዊ የጸጥታ ሁኔታ ኢትዮጵያ ውድድሩን ለማስተናገድ ያስችላታል? ይህ ገና ያልተመለሱ ጥያቄዎች ናቸው። አሁን ወደ ውጭ ዜናዎች እናመራለን። ኢራን የዶናልድ ትራምፕን ትንሹን ልጅ የሆነውን ባሮን ትራምፕን ለገደለ $10 ሚሊዮን እከፍላለሁ አለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ትንሹ ልጅ የሆነውን ባሮንን ትራምፕን ለመግደል የታለመ ሴራ የሚያሳይ ቪዲዮ በኢራን መንግስታዊ ቴሌቪዥን ከተሰራጨ በኋላ የአሜሪካ ምስጢራዊ አገልግሎት ወይም ሴክሬት ሰርቪስ ጉዳዩን ማጣራት ጀምሯል ነው የተባለው። በቴሌቪዥን የተሰራጨው ባለ 3 ደቂቃ ቪዲዮ የ20 ዓመቱ ባሮን ትራምፕ እንቅስቃሴ በቅርብ እንደሚከታተሉ የገለጸ ሲሆን እሱን ለገደለ ሰው $10 ሚሊዮን የጉርሻ ክፍያ እንደተዘጋጀም ገልጿል ነው ያሉት። የድርጅቱ ቃል አቀባይ ኔትሬንግ እንደተናገሩት ከሆነ ኤጀንሲው ስለ ቪዲዮ መኖር የሚያውቅ ሲሆን ከደህንነት ጥበቃ ጋር በተያያዘ ስጋት የሚፈጥሩ ማናቸውንም ነገሮች ይመረምራልን ብለዋል። ይህ ማስፈራሪያ የመጣው አሜሪካና እስራኤል ከየካቲት ወር በኢራን ላይ ጥቃት ከሰነዘሩ
ከታሰሩ በኋላ ሁለቱ ሀገራት በጦርነት ውስጥ ባሉበት ወቅት መሆኑ ነው። የኢራን መንፈሳዊ መሪ አያቶ አሊ ኻሜኒ በአሜሪካ ጥቃት ከተገደሉ ወዲህ ነው የኢራን መገናኛ ብዙሃን በትራምፕና በቤተሰቦቻቸው ላይ ያተኮረ የተለያዩ ማስፈራሪያ መልእክቶችን ሲያስተላልፉ መቆየታቸው የታወቀው። ይህ በእንዲህ እንዳለ ኢራን አንደኛውን ልጄን ኢላማ አድርጋብኛለች ሲሉ ኔታንያሁም ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የማይታመን ነገር ተፈጥሯል ነው ያሉት። ከሁለቱ ልጆች አንዱ በኢራን ኢላማ ተደርጓል ሲሉም ተናግረዋል። የትና መቼ እንደሆነ ግን ዝርዝር ማብራሪያውን ግን አልሰጡም ኔታንያሁ። አዲስ የባህር ፈንጅ የሚጥል ማንኛውም መርከብ ወዲያውኑ ይደምሰስ ሲሉ ዶናልድ ትራምፕ ለኢራን ጠንካራ ማስጠንቀቂያ አስተላለፉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ዓለም አቀፍ የባህር ክልል ውስጥ የተቀበሩ የባህር ፈንጆችን በሙሉ በአሜሪካ የባህር ኃይል መወገዳቸውንና መኮላሸታቸውንም ገልጠዋል። ትራምፕ በማህበራዊ ሚዲያቸው ባስተላለፉት ጠንካራ መልእክት ኢራን የአዲስ የባህር ፈንጆች ለማስቀመጥ የምትሞክር ከሆነ ማንኛውንም መርከብ ወይም የውሃ ላይ ጀልባ ወዲያውኑና በተደራጀ ሁኔታ ሙሉ በሙሉ እንደሚደመስሱ ማስጠንቀቂያም ሰጥተዋል። በመጨረሻም ኩዌት በኩዌት ኢትዮጵያዊቷ ሴት በባሏ አሰቃቂ ግድያ የተፈጸመባት መሆኑ ተገለጠ። እንደ ኩዌት ታይምስ ዘገባ ከሆነ በኩዌት ጃራ ግዛት ውስጥ በሚገኝ አንድ መኖሪያ ቤት ውስጥ አንዲት ኢትዮጵያዊ ሴት በገዛ ኢትዮጵያዊ ባለቤቷ በቢላ 3 ቦታ ተወግታ ሕይወቷ ማለፏን ነው ያሳወቁት። ተጠርጣሪው ባለቤት ወንጀሉን ከፈጸመ በኋላ ከአካባቢ መወሰዱን አቃቢ ሕግና የወንጀል ምርመራ ቡድን ባደረጉት የመጀመሪያ ደረጃ ማረጋገጥ ተችሏል። ዘገባው እንደሚያመለክተው ከሆነ የፖሊስና የአምቡላንሱ ሰራተኞች ጥቆማ እንደደረሳቸው ወዲያውኑ ቦታው ላይ ቢደርሱም የሴቲቱ ሕይወት ማዳን አለመቻሉ ታውቋል። የአስከሬን ምርመራ ለማካሄድ እና የሟቹን አካል ለማንሳት አቃቢ ሕግና የፎረንሲክ ከረንሲ ባለሙያዎች በቦታው ተገኝተዋል የተባለ ሲሆን የአካባቢው ፖሊስ ድርጊቱን መንስኤው ለማወቅና ከአካባቢው ያመለጠውን ተጠርጣሪ ባለቤት አድኖ ለመያዝ ሰፊ የምርመራ ስራ እየሰራ ይገኛልም ብለዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በአክብሮት እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ ጤና ይስጥልኝ።